ፖርቹጋላዊ ክሪስቲያኖ ሮናልዶ በብሔራዊ ቡድን 2026 የዓለም ዋንጫ የመጨረሻው እንደሆነ ይፋ አድርጓል። እስካሁን ድረስ በእግር ኳስ ካሪየሩ 953 ጎሎችን አስቆጥሯል። ምናልባት ከእግር ኳስ ጫማውን ለመስቀል አንድ አሊያም 2 ዓመታት ብቻ እንደቀሩትም ጭምር ይፋ አድርጓል። ይህ ማለት ሜክሲኮ፣ ካናዳ እንዲሁም ደግሞ አሜሪካ የሚያስተናግዱት ይሄኛው የዓለም ዋንጫ ለክሪስቲያኖ ሮናልዶ የመጨረሻው እንደሆነ ነው እንግዲህ ይፋ ያደረገው። ከሲኤንኤን ጋር በነበረው ቃለ መጠይቅ በዚህኛው የዓለም ዋንጫ ሙሉ ለሙሉ ራሱን እንደሚያገል ዴፍነትሊ በማለት ነው እንግዲህ መልሱን ያጋራው። 41 ዓመቱ ላይ ይሆናል እንግዲህ የዛኔ ክሪስቲያኖ ሮናልዶ። ስለዚህ ከዛ በኋላ በብሔራዊ ቡድን ጨዋታዎች ላይ የመመልከት እድላችን የለም። አሁን በሳውዲ አልናስር 143 ጎሎችን አስቆጥሯል። እንግዲህ ወደዚህ ቡድን ካቀና በኋላ ምናልባት 1000 ጎሎች ላይ ለመድረስ ክሪስቲያኖ ሮናልዶ አሁን ባለበት ነባራዊ ሁኔታ 47 ጎሎች ብቻ የሚያስፈልጉት ተጫዋች እንደሆነ ይታወቃል እና እጅግ አስደናቂ የሆኑ የእግር ኳስ ካሪየሮቹን እያሳለፉ ከሚገኙ ተጫዋቾች መካከል ግንባር ቀደም እንደሆነ ይታወቃል። ማንቸስተር ዩናይትድ፣ ሪያል ማድሪድ፣ ዩቬንቱስ ከዛ በፊት ደግሞ ምናልባት በጣም አስደናቂ የሆነ የብሔራዊ ቡድንም እንዲሁም የክለቦችም ጭምር ቆይታን ማሳለፍ የቻለው ክሪስ የመጨረሻው የዓለም ዋንጫ የእግር ኳስ ካሪየሩን ሊያሳልፍ እንደሆነና ምናልባትም ለብዙዎች እጅግ በጣም አስደንጋጭ የሚሆነው ጉዳይ እግር ኳስንም ጭምር ሊያቆም የሚችልበት የመጨረሻዎቹ የእድሜዎቹ ጊዜዎች ላይ እንደሚገኝ ነው እንግዲህ ይፋ ያደረገው። ክሪስቲያኖ ሮናልዶን ለተመለከትን ያለፉት 10 እና 15 ዓመታት እሱ እንዲያውም ያለፉትን 25 ዓመታት እግር ኳስ ላይ ሙሉን ነገር ማሳካት የቻለ ተጫዋች እንደሆነ ይታወቃልና ከሀገሩ ጋር ዋንጫዎችን አሳክቷል። ምንም እንኳን ብዙዎች የሚመኙትና የሚፈልጉትን የዓለም ዋንጫን ማሳካት የሚችልበት እድል እንዳለ ማንሳት ባንችልም፣ ነገር ግን የመጨረሻው የእግር ኳስ ካሪየሩ እየተቃረበ እንደሆነና የ2026 የዓለም ዋንጫ በክሪስቲያኖ ሮናልዶ የእግር ኳስ ካሪየር የመጨረሻው እንደሆነም ጭምር ነው ይፋ ያደረገው። ስለዚህ በፖርቹጋል 250 ጨዋታዎችን አከናውኗል። ምናልባት በፖርቹጋልም ጭምር ታሪክ በርካታ ጨዋታዎችን ካከናወኑት መካከል አንዱ ነው። አሁን የክሪስቲያኖ ሮናልዶ ጁኒየር ልጅ የሆነው የ14 ዓመቱ ታዳጊ በዛው በፖርቹጋል ብሔራዊ ቡድን ጥሪ ቀርቦ ለጨዋታዎችን እያከናወነ እንደሆነም ጭምር እየተመለከተን እንገኛለን እና በዚህ ሂደት ውስጥ ሌላ ትውልድ ተክቶ ክሪስቲያኖ ሮናልዶ እሱ ደግሞ ከብሔራዊ ቡድን ኃላፊነት ራሱን የሚያገል መሆኑንም ጭምር ነው ይፋ ያደረገው። በጣም አስደናቂ የሆነ የእግር ኳስ ካሪየርን አሳልፏል። በጣም ብዙሃኑ የእግር ኳስ ተመልካቾች 2026 ሲመጣ ክሪስቲያኖ ሮናልዶ በብሔራዊ ቡድን አሊያም በዛ ዓለም ዋንጫ ቆይታ ላይ በሚኖረው እንቅስቃሴ የተለየ ስሜትን ይሰጣሉ ተብሎ ይጠበቃል እና ምናልባት ክሪስ ብዙዎች እንደሚሉትም ጭምር ይሄ ከኢጎ ባለፈ እንዲህ አይነት በጣም ስኬታማ ደግሞ መሆን እንደሚቻልም ጭምር ለብዙሃኑ የእግር ኳስ ቤተሰቦች ምስክር የሆነ ሰው እንደሆነ ይነሳልና የመጨረሻው የእግር ኳስ ካሪየሩ ላይ እንደደረሰ እንግዲህ ይፋ አድርጓል። አርሰናል 8 ተጫዋቾቹ በልምምድ ላይ እንደሚገኙም ጭምር ይፋ ተደርጓል። ምናልባት በዚህ ሰዓት ላይ ቪክተር ዮኬሬዥን ጨምሮ በቡድን ውስጥ በጉዳት ምክንያት የሚገኙ ተጫዋቾች በቀጣይ ከዚህኛው ኢንተርናሽናል ብሬክ መጠናቀቅ በኋላ ወደ ሜዳ ይመለሳሉ ተብሎ ነው የሚጠበቀው። በቀዳሚነት የሚነሳው የአርሰናል የፊት መስመር ተጫዋች የሆነው ቪክተር ዮኬሬዥ ያለፉትን 2 መርሃ ግብሮች በአርሰናል ቤት ውስጥ ጨዋታዎችን ማከናወን አልቻለም። ለምሳሌ ከበርንሌ ጋር በነበረው ጨዋታ ምናልባት ከ2-0 ባሸነፉበት መርሃ ግብር፣ እንዲሁ ደግሞ በዚህ ሳምንት ከሰንደርላንድ ጋር በነበረውም ጨዋታ ይህን ተጫዋች አርሰናል ሊገለገልበት አልቻለም። በእርግጥ በበርንሌ ጨዋታ ላይ ተቀይሮ ነው ከሜዳ መውጣት የቻለው እና ከዛ በኋላ ባለው ወሳኝ በሚባለው መርሃ ግብር ላይ አልተመለከትነውም። እንዲያውም አንዳንዶች እንደሚሉት አርሰናል ይሄ የመጨረሻው ጨዋታ ላይ መስተረግል ያደረገ ቡድን እንደመሆኑ መጠን ይሄኛው ኢንተርናሽናል ብሬክ በትክክለኛው ሰዓት ላይ ነው የመጣው የሚል ሀሳቦችንም ያነሳሉ። ማርቲን ኦዴጋርድ፣ ካይ ሃቨርትዝ፣ ጋብሪኤል ማርቲኔሊ በጣም ለጨዋታ ዝግጁ ይሆናሉ ተብሏል በቅርብ ጊዜያቶች ውስጥ። ምናልባትም አርሰናል ከጉዳት በኋላ ከኢንተርናሽናል ብሬክ በኋላ ሲመለስ በሰሜን ለንደን ደርቢ ከቶተንሃም ስፐርስ ጋር ነው እንግዲህ ጨዋታውን የሚያከናውነው እና ለዛ ጨዋታ ዝግጁ የሚሆኑ ተጫዋቾችን ሲነሱ ካይ እንዲሁም ማርቲን ኦዴጋርድም ጭምር ለዛ ጨዋታ ዝግጁ የመሆናቸው እድል እጅግ በጣም
ሰፊ ነው ተብሏል። ማርቲን ኦዴጋርድ በኖርዌይ ብሔራዊ ቡድን ጥሪ ቀርቦለታል። በእርግጥ ጨዋታዎችን አያከናውንም፣ ወደ ኖርዌይ ብሔራዊ ቡድንም ስብስብም ጭምር ተቀላቅሏል። አንዱ ምክንያት ብሔራዊ ቡድኑ በዓለም ዋንጫ ማጣሪያ መርሃ ግብር በጣም ወሳኝ የሚባሉ ጨዋታዎችን ታከናውናለች። አንደኛዋ ጣሊያንን ነው የምትገጥመው እና በእንዲህ አይነት ጨዋታዎች የብሔራዊ ቡድኑ አምበል ስለሆነ ቡድኑን ለማነሳሳትም ጭምር እንዲጠቀሙበት ከመፈለግ መነሻ ተጫዋች ወደ ብሔራዊ ቡድኑ እንደሚሄድም ነው የተረጋገጠው። ነገር ግን ከኢንተርናሽናል ብሬክ በኋላ ምንም ጨዋታ ሳያከናውን ተመልሶ በአርሰናል ስብስብ ውስጥ በለንደን ደርቢ ከቶተናም ጋር በሚያደርጉት ጨዋታ ማርቲን ኦዴጋርድ ቡድኑን እንደሚያግዝም ጭምር ተነግሯል። ከዛ ባለፈ በዚህኛው ኢንተርናሽናል ብሬክ ጥሪ ካልቀረበላቸው የአርሰናል ተጫዋቾች ውስጥ አንዱ ማይለስ ሌዊስ ስኬሊ እንደሆነ ይታወቃል። እንዲሁም እንግሊዝ ብሔራዊ ቡድን ዋና አሰልጣኝ ቶማስ ቱኸል ተጨማሪ ጊዜያቶች በአርሰናል ቤት ውስጥ የመጫወቻ ጊዜ ሊያገኝ ያስፈልገዋል በብሔራዊ ቡድኑ ጥሪ እንዲቀርብለትም ጭምር የሚል ሀሳባቸውን አጋርተዋል። እንደምታውቁት ደግሞ በአርሰናል ቤት ውስጥ በዚህ ሰዓት ላይ ሪካርዶ ካላፊዮሬን ነው እንግዲህ በተደጋጋሚ የግራ መስመሩን በተመለከተ በቀዳሚነት እያሰለፉት የሚገኙ ተጫዋች እና ለሪካርዶ ካላፊዮሪ ቀጣዮቹ ወቅቶች ለሱ ብቻ አይደለም ለአሰልጣኝ ሚኬል አርቴታም ጭምር የራስ ምታት የመሆን እድላቸው እጅግ በጣም ሰፊ ነው። ምክንያቱም ይህን ተጫዋች እስካልተጠቀሙበት ድረስ ተጫዋቹ ጥያቄዎችን ማንሳት የሚጀምርበትንም ጭምር ጊዜ ሊነሳ እንደሚችል እየተመለከተን እንገኛለን። ነገር ግን እነዚህ ተጫዋቾች በአርሰናል ቤት ውስጥ ከጉዳት ለመመለስ ጥረቶችን እያደረጉ የሚገኙና በቅርቡ ደግሞ ከዚህኛው ኢንተርናሽናል ብሬክ በኋላ የሚመለሱ ተጫዋቾች መሆናቸውም ጭምር ነው የተረጋገጠው። ጋብርኤል ማጋሌሽ በአርሰናል የወሩ ኮከብ ተጫዋች በመባል ተመርጧል። በጣም ጥሩ ጊዜን ካሳለፈ አርሰናል ተጫዋቾች ውስጥ አንዱ ነው። ዘንድሮም በተመለከተ በዚህ ወር ውስጥ ቁልፍ ሚናን እየተወጡ ከሚገኙ ተጫዋቾች መካከል አንዱ እንደሆነ የተመለከተን እንገኛለን እና የኦክቶበር ወር የአርሰናል ምርጡ ተጫዋችም ጭምር በመባል ነው እንግዲህ የተጫዋች መመረጥ የቻለው። ምናልባት ቀጣዮቹ ጊዜያቶችም ጭምር ለጋብርኤል ማጋሌሽ እጅግ በጣም የስኬት ዓመታት ይሆናሉ ተብሎ ይጠበቃል። በተለይ ዘንድሮ ደግሞ ዋንጫም እንዲያሳካ ከሚጠበቅባቸው አርሰናል ተጫዋቾች ውስጥ አንዱ እንደሆነ ይታወቃልና በዚህ ረገድ ቡድኑን በማገዙ ደረጃ የጋብርኤል ሚና ባሳለፍነው አንድ ወር ገደማም ጭምር በጣም አስደናቂ እንደነበር ተመልከና ጎሎችን አስቆጥሯል። እንግዲህ ጋብርኤልን በተመለከተ በጣም ቁልፍ የሚባሉ የጨዋታ የማሸነፊያ ጎሎችንም ጭምር እንደሚያስቆጥር ይታወቃልና የአርሰናል የጥቅምት ወር የወሩ ኮከብ ተጫዋች በመባል መመረጥ የቻለ ተጫዋች ሆኗል ማለት ነው። ከማንቸስተር ዩናይትድ ጋር ተያይዞ ቢሳት ላይ የተነሳ የሚገኝ የዝውውር መረጃዎች አሉ። ለምሳሌ ከነዛ መካከል ጆሹዋ ዚርክዚ አንዱ በዚህ ቡድን ውስጥ ከሚገኝ ተጫዋቾች መካከል አንዱ ነው። ነገር ግን እንደ ኤቨርተን ያሉ ክለቦች ይህንን ተጫዋች በጥር ተጫዋች የዝውውር መስኮት በውሰት ውለም ቢሆን ወደ ክለባቸው እንዲመጣ የሚፈልጉት ተጫዋች ስለመሆኑ መረጃዎች በመጠቆም ላይ ነው የሚገኙት። ምናልባት ኦፍ ዘ ፒች እያሉት ይገኛሉ። ከሜዳ ውጭም በሜዳ ውስጥም በጣም ጥሩ ስነ ምግባርን እያስመለከቱ ከሚገኙ የማንቸስተር ዩናይትድ ተጫዋቾች መካከል አንዱ ነው የሚሉ ሩመሮች እየወጡ ነው የሚገኙት። ይህ ማለት ተጫዋቹ ምንም አይነት እስካሁን ድረስ ባለው ነባራዊ ሁኔታ ለምሳሌ በጣሊያን እንደነ ቦሎኛ፣ ዩቬንቱስ ያሉ ክለቦች እንዲሁም ኢንተር ሚላን ያሉ ክለቦች የተጫዋቹ ፈላጊ ሆነው ብቅ ማለት ቢችሉም ነገር ግን እንደ ሌሎች ተጫዋቾች በፍጹም ልቀቁኝ የሚሉ ጥያቄዎችን በማንሳት ረገድ ብዙ ስሙን ያልተመለከትነው ያልሰማነው ተጫዋች ነው። ነገር ግን አሁን ባለበት ሁኔታ ተጫዋቹ በኤቨርተን ከሚፈለጉ ተጫዋቾች መካከል አንዱ ነው ተብሏል። ሜቢ ኤቨርተን በእንግሊዝ ፕሪሚየር ሊግ የሚጫወት ቡድን እንደመሆኑ መጠን በውሰቱ ይህንን ተጫዋች ወደ ክለባቸው የማምጣት ፍላጎት አላቸው። ነገር ግን ይሳካላቸዋሉ? ማንቸስተር ዩናይትዶች ውስጥ ይህንን ተጫዋች ይለቁታሉ የሚለው ጉዳይ ከሚጠበቁት መካከል ነው እንግዲህ የምናየው በቀጣይ። በዝውውሩ ሂደቱ ላይ ግን በዩናይትድ በኩል አሁን ብዙ የመጫወቻ ጊዜን እያገኙ ከማይገኙ ተጫዋቾች መካከል አንዱ መሆኑን ተከትሎ ተጫዋቹ ወደዛ ቡድን የማቀናት እድል እንዳለውም ጭምር በኤቨርተን በኩል ጥያቄ ማቅረባቸውም ጭምር የተሰማ የሚገኘው ማንቸስተር ዩናይትድ በጣም ከበርካታ ክለብ ተጫዋቾች ጋር ስሙ ተያይዞ የተነሳ ነው እንግዲህ በዚህ ሰዓት ላይ የሚገኘው። በተለይም ደግሞ የአማካይ ስፍራ ተጫዋቾችን በተመለከተ ቡድኑ ተጫዋቾችን ማስፈረም ይፈልጋል የሚሉ መረጃዎች እየወጡ ነው የሚገኙት። አንደኛው በዚህ ሰዓት ላይ በወልቭስ እያሳለፈ የሚገኘው ተጫዋች የፔድሮን ጉዳይ በተመለከተ ነው። ፔድሮ ጎሜዝ በማንቸስተር ዩናይትድ ይፈልጋል ተብሏል። ሜቢ ከተሳካላቸው ይህንን ተጫዋች ወደ ቡድናቸው ማምጣት ይፈልጋሉ። እንግዲህ ዡዋዎ ጎሜዝን
እናም ለማንቸስተር በጣም ቅርብ የሆኑ የመረጃ ምንጮች ናቸው እንግዲህ ይህንን መረጃ እያጋሩ የሚገኙት። እንግዲህ በጣም በርካታ የሚባሉ ተጫዋቾች በዩናይትድ በተለይም የ6 ቁጥር ሚናን የሚረከቡ ተጫዋቾችን በመፈለግ ደረጃ በሰፊ የተነሱ ነው የሚገኙት። ለምሳሌ እንደ አዳም ዋርተን ያሉ ተጫዋቾች እዚህ ጋር ከሚፈለጉ ተጫዋቾች መካከል አንዱ ነው። ከዛ ባለፈ ኤሊዮት አንደርሰን ሌላው በዚህ ቡድን ውስጥ ከሚፈለጉ የአማካይ ስፍራ ተጫዋቾች መካከልም ጭምር እንደሆኑ በተደጋጋሚ የተመለከተን እንገኛለን እና አሁን ላይ ሌላው ደግሞ የአማካይ ስፍራ ተጫዋች ሆኖ እየተመለከት ነው የምንገኘው የዦው ጎሜዝ ጉዳይ ነው። ዩናይትድ ከተሳካላቸው ይህንን ተጫዋች ወደ ቡድናቸው ማምጣት ይፈልጋሉ። ነገር ግን በቀላሉ ደግሞ ወልቨርሃምፕተን ወንደረርስ ይህንን ተጫዋች ይለቁታሉ የሚለው ጉዳይ ይጠብቃል። በእርግጥ እንዲሁም አንዳንዶቹ ሩመሮች እየጠቆሙ የሚገኙት 2026 የዓለም ዋንጫ ከመጀመሩ በፊት ማንቸስተር ዩናይትድ የአማካይ ስፍራ ተጫዋች ማስፈረም ይፈልጋል የሚሉ መረጃዎች ናቸው እንግዲህ እየወጡ የሚገኙትና ከተሳካላቸው ይህንንም ተጫዋች በአማራጭነት ቡድኑ ማስፈረም ይፈልጋል የሚል ሩመሮች በዚህ ሰዓት ላይ በመውጣት ላይ ይገኛሉ። በሪያል ማድሪድ ብዙ የመጫወትን እድል ካላገኙ ተጫዋቾች መካከል አንዱ እንደሆነ በተደጋጋሚ እየተመለከትን እንገኛለን። በተለይም ደግሞ ካሳለፍነው ጥቅምት ወር ጀምሮ ወደ በርካታ አውሮፓ ክለቦች የመሄድ እድሉ በጣም ሰፊ ነው ተብሎ ሲነሳለት የነበረው ተጫዋች ኤንድሪክ ማለት ነው በዚህ ሰዓት ላይ ወደ ኦሎምፒክ ሊዮን ወደ ፈረንሳይ ሊግ የማቅናት እድሉ እጅግ በጣም ሰፊ ነው ተብሏል። እስካሁን ድረስ በሁለቱም ክለቦች በኩል ምንም አይነት ንግግሮች አልተጀመሩም። ነገር ግን ይበልጥ በክለቦቹ መካከል ከዚህ በፊት የነበራቸው ሪሌሽንሽፕ ዝውውሩ በቀላሉ እንዲቋጭም ጭምር የሚያግዝ ስለመሆኑ መረጃዎች እየጠቆሙ ነው የሚገኙት። ስለዚህ በሪያል ማድሪድ የመጫወቻ ጊዜ ብዙ ያላገኘው ኤንድሪክ በውሰት ውል ወደ ኦሎምፒክ ሊዮን ያቀናል። ምንም እንኳን በውሰት ውል ተጫዋች ወደ ኦሎምፒክ ሊዮን ወይም ፍሬንች ሊግ የሚያቀና ቢሆንም ዝውውሩን በተመለከተ ግን ወደ ቋሚነት የማዘወር ምንም አይነት የሁለቱ ክለቦች በኩል ስምምነት ላይ እንደሌለ ነው እንግዲህ የተረጋገጠው። በማንቸስተር ሲቲ ስኬት ዓመታት መካከል በጣም ይነሳሉ። ደግሞ በሲቲ ብቻ አይደለም በጣሊያን ብሔራዊ ቡድንም ጭምር ከምናነሳቸው ሰዎች መካከል አንዱ ናቸው። ዩሮ ብዙዎቻችን የምናስታውሰው የ2020 ዩሮ በጣም ድንቅ ብቃትን አስመልክተውናል። ሮቤርቶ ማንሲኒ በዛሬው ዕለት ወደ ዶሃ ያቀናሉ። ምክንያቱ ደግሞ ቀጣዩ የአልሳድ አዲሱ አሰልጣኝ በመሆን ከክለቡ ጋር የሚሰሩ ሰው ስለመሆናቸውም ጭምር ነው እንግዲህ እየተረጋገጠ የሚገኘው። በቀጣይ በዚህ ቡድን ውስጥ ከምንመለከታቸው ጉዳዮች ውስጥ አንዱ ይሆናሉ ማለት ነው። ስለዚህ ጣሊያናዊ አሰልጣኝ በቀጣይ በአዲስ ቡድን ውስጥ የምንመለከታቸው ይሆናሉ ማለት ነው። እንግዲህ አሁን አብዛኛው የእግር ኳስ ቤተሰቦች በተደጋጋሚ የተመለከተን እንደምንገኘው ምናልባት ወደ ሳውዲ ሱፐር ሊግ የሚያቀኑበት እድል እጅግ በጣም ሰፊ ነው ተብሏልና እነዛን ጉዳዮች የተመለከተ ነው የምንገኘው። ዱሳን ቭላሆቪችን በተመለከተ እንግዲህ በጣም በርካታ የሚባሉ እንግሊዝ ክለቦች ከዚህ ተጫዋች ጋር ስሙ ተያይዞ በተደጋጋሚ ሲነሳ እንደነበር ይታወቃል። አሁን የዩቬንቱስ ሲኢኦ የሆኑት ኮሞሊ በቭላሆቪች 2026 የመጨረሻ ውድድር ዘመን ላይ የዚህ ተጫዋች ኮንትራት ይጠናቀቃል እና አሁን ከዚህ ተጫዋች ጋር በተያያዘ በዚህ ውድድር ዓመት መጨረሻ ኮንትራቱ ከመጠናቀቁ በፊት አዲስ ኮንትራት በዚሁ በጣሊያኑ ክለብ ዩቬንቱስ ማለት ነው እንደሚፈረምም ጭምር ነው ይፋ ያደረጉት። ስለዚህ ለዚህ ተጫዋች ኮንትራት መፈረም እጅግ በጣም ጥሩ ነው ማለት ይቻላል። ዩቬንቱስን በተመለከተ ሜይ ቢ ተጫዋቹን ሊያጡ የሚችሉበት እድል በጣም በሰፊው ሲነሳ ነበር በተደጋጋሚ እና አሁን ባለበት ነባራዊ ሁኔታ ግን ተጫዋቹ ወደ እዛው በዩቬንቱስ ቤት ለተጨማሪ ዓመታት ለመቆየት መስማማቱን የሚገልጹ የሪፖርቶች እየወጡ ነው የሚገኙት። ዩቬዎች ተጫዋቹን በነፃ የሚያጡበት እድል እንደሌለ ነው እንግዲህ ሪፖርቶች የሚያመለክቱት። ይህም ማለት ዩቬንቱሶች ተጨማሪ ዓመታትን ከዱሳን ቭላሆቪች የሚጠቀሙበት እድል እጅግ በጣም ሰፊ መሆኑንም ጭምር ነው እንግዲህ በዚህ ሰዓት ላይ እየወጡ ያሉ መረጃዎች የሚጠቁሙት ማለት ነው። ምናልባት ይህኛው ጉዳይ በዚህ ሰዓት ላይ የተነሱ ከሚገኙ የዝውውር መረጃዎች ውስጥ የሚጠቀሱ ናቸው። ሌሎች በጣም በርካታ ጉዳዮች ይኖራሉ። በቀጣይ የማጋራችሁ ነው የሚሆነው። ለፔጁ ግን አዳዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። መልካም ቀን እንዲሆንላችሁ ተመኘው።